ጀግንነት፣ ጽናትና ታሪክ የተሞላበት ታሪኩ የጥንት ዘመን ወታደር ባለጸጋና በመጨረሻም የክርስቶስ ሰማዕት ስለሆነው ቅዱስ አባት ይዘንላችኋል። አንድ ወጣት ወታደር በ3ኛው መቶ ክፍለ ዘመን በሮም ግዛት በነገሰው በጨካኙ ዲቅልጥያኖስ ዘመን ዓለማዊ ክብርና ወታደራዊ ማዕረጉን ትቶ ወደ በረሃ ቢመነኩስ ምን ያህል ጠንካራ እምነት ቢኖረው ነው? ይህ ወጣት ብዙ ሳይቆይ ክርስቶስን አታምልክ ተብሎ ተይዞ ከባድ ስቃይ ደርሶበት የሰማዕትነት አክሊልን ተቀዳጀ። ከሀብታም ቤተሰብ ተወልዶ ዓለማዊውን ትቶ ወደ መንፈሳዊ ሕይወት የገባው የክርስቶስን ወታደርነት መርጦ የዓለምን ወታደርነት የካደበት ታሪክ። በንጉሱ ፊት ቆሞ ሃይማኖቱን በድፍረት የመሰከረ። ከእረፍቱ በኋላ በረሃ ላይ በተቀበረበት ስፍራ የተደረጉ ታላላቅ ታምራት፣ በተለይ የሕሙማን ፈውስና የተጓዦች መጠበቅ። የተጓዦችና የነጋዴዎች ጠባቂ ስለሆነው ስለ ሰማዕቱ ቅዱስ ሚናስ ተጋድሎ ይዘንላችኋል። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። የዚህ ታላቅ ሰማዕት አባቱ አውዶክሲዮስ ሲሆን ሀገሩም አናቂዮስ ይባላል። አባቱም አገረ ገዥነት ተሽሞ ሳለ ወንድሙ ቀንቶበት በሐሰት ነገር በመስራት ከንጉሱ ጋር አጣላው። ንጉሱም አፍራቂያ ወደምትባል ሌላ ሀገር ልኮት በዚያ ገዥ አድርጎ ሾመው። አውዶክሲዮስ ፈራ እግዚአብሔር ያደረበት ደግ ሰው ስለነበር በአፍራቂያ የሚገኙ ሕዝቦች ደስ አላቸው። የአውዶክሲዮስም ልጅ አልነበረውምና ሚስቱ ወደ እመቤታችን ቤተክርስቲያን እየሄደች እመቤታችንን ትለምን ነበር። አንድ ቀን ጸሎቷን ስትጨርስ ከእመቤታችን ስዕሏ ድምፅ ወጣና አነጋገረቻት። ልጅ እንደምትወልድና ስሙንም ሚናስ እንድትለው ነገረቻት። ሚናስም ተወለደና ወላጆቹ የቤተክርስቲያን ትምህርት እያስተማሩ አሳደጉት። በ12 ዓመቱ አባቱ አረፈ። ከ3 ዓመት በኋላ እናቱ ማረፈችና ሚናስ ብቻውን ቀረ። መኳንንቱም አባቱን በጣም ከመውደዳቸው የተነሳ ሚናስን በአባቱ ፈንታ መስፍንነት ሾሙት። እግዚአብሔርንም መንግስትንም በትጋት በቅንነት እያገለገለ እያለ ከሃዲው ዲቅልጥያኖስ ነገሰና ክርስቲያኖችን ማረድ ጀመረ። ቅዱስ ሚናስም ይህን ሲሰማ ሹመቱን ትቶ ወደ ገዳም ገባና በመንፈሳዊ ተጋድሎ ብቻ እየተጋደለ ብዙ ዘመን ኖረ። አንድ ቀንም ሰማይ ተከፍቶ ሰማዕታት የብርሃን አክሊል ሲቀዳጁ አየ። በዚህ ጊዜ ወደ ከተማው ተመለሰና የጌታችን የመድኃኒታችን የኢየሱስ ክርስቶስን እውነተኛ አምላክነት መመስከር ጀመረ። መኮንኑም የመንግስት ወገን መሆኑን አውቆ በማባበል ብዙ ለመነው። የንጉሱን ትእዛዝ አትተላለፍ እያለ ቢለምነው ቅዱስ ሚናስ ግን አልሰማም አለው። ከዚህ በኋላ ልዩ ልዩ በሆኑ ስቃዮች ያሰቃየው ጀመር። ማሰቃየቱን በሰለቸው ጊዜ አንገቱን በሰይፍ እንዲቆርጡ ታዘዘና ቅዱስ ሚናስ ህዳር 15 ቀን ተሰይፎ ሰማዕትነቱን በድል ፈጸመ። በቅዱስ ሚናስ ምክንያት ብዙዎች በክርስቶስ አምነው ሰማዕት ሆኑ። የቅዱስ ሚናስን ስጋ እሳት አንድደው በዚያ ጨመሩት። ነገር ግን እሳቱ አልነካውም። ክርስቲያኖችም ስጋውን ወስደው የመከራ ዘመን እስኪያልፍ ደብቀው በክብር አኖሩት። የመሪውጥ ሀገር ሰዎች ወደ አምስት ሀገሮች ሲጓዙ የቅዱስ ሚናስን ስጋ ረዳት ይሆናቸው ዘንድ በመንገድ እንዲጠብቃቸው አብረው ወሰዱት። በባህርም ላይ በመርከብ ውስጥ ሳሉ ፊታቸው እንደ ከይሲ አንገታቸው እንደ ግመል አንገት ያሉ አውሬዎች ከባህር ወጡና የቅዱስ ሚናስን ስጋ ይልሱ ዘንድ አንገታቸውን ዘረጉ። ነገር ግን ከቅዱስ ሚናስ ስጋ ውስጥ እሳት ወጣና እነዚያን አራዊት አቃጥሎ ገደላቸው። ሰዎችም ይህን አይተው እጅግ ተደሰቱ። ወደ እስክንድርያ ሀገር ደርሰው ስራቸውን ፈጽመው ወደ ሀገራቸው በሚመለሱ ጊዜ የቅዱስ ሚናስን ስጋ ይዘው ሊመለሱ ወደው በግመል ላይ ጫኑት። ነገር ግን ግመሏ አልንቀሳቀስም አለች። ሁለተኛም በሌላ ግመል ላይ ቢጭኑት አሁንም አልንቀሳቀስም አለች። አብዝተው ቢደበድቧትም እምብኝ አለች። አሁንም ሌላ ሶስተኛ ግመል ቢሞክሩ እሷም እምብኝ አለች። ከዚያም ይህ ቦታ እግዚአብሔር የፈቀደለት ቦታ ነው ብለው ቦታውን አዘጋጅተው በዚያ ቀብረውት ሄዱ። ስጋውም ተሰውሮ ለብዙ ዘመን ከኖረ በኋላ በአንድ በግ ጠባቂ እረኛ አማካኝነት ያለበት ታወቀ። ይኸውም አንድ የታመመች በግ የቅዱስ ሚናስ ስጋ ተደብቆ በሚኖርበት ኮረብታ አካባቢ ባለው ውሃ ውስጥ ገብታ ስትወጣ ዳነች። እረኛውም መዳኗን አይቶ ሌሎች የታመሙ በጎችን በውሃ ውስጥ እየከተተ ሲሞክራቸው ፍጹም ጤነኛ ሆኑለት። ቦታውም የታወቀ ሆነና ምክንያቱ ምን እንደሆነ ሳይታወቅ ሁሉም እየመጡ በውሃው እየተጠመቁና አፈሩን በውሃ እየለወሱ እየተቀቡ ይፈወሱ ጀመር። ወሬውም እስከ ሮም ንጉስ ድረስ ደረሰ። ንጉሱም የታመመች ሴት ልጅ ነበረችውና ወደ እረኛው ዘንድ ላካትና እሷን ፍጹም ተፈወሰች። የንጉሱም ልጅ ይህ ፈውስ የሚደረግበት ነገር ምን እንደሆነ ታውቅ ዘንድ ወደደች። ቅዱስ ሚናስም በህልሟ ተገለጠላትና ቅዱስ ስጋውን አስቆፍራ እንድታወጣ
እግዚአብሔር ያዘዛት መሆኑን ነገራት። እንደታዘዘችውም ቅዱስ ሥጋውን አስወጥታ ውብ የሆነች ቤተክርስቲያን አሰራችለት። ንጉሱም በቦታው ላይ ታላቅ ከተማ እንዲሰራ አዘዘና ከተማ ሆነች። ስሟንም መሪውጥ አላት። እግዚአብሔርም በቅዱስ ሚናስ ሥጋ እስከ ዛሬ ድረስ እጅግ አስገራሚ ታምራትን እያደረገ ይገኛል። ለመናገር የሚከብዱ እጅግ ብዙ ታምራትን ይሰራሉ። ይህችን ቤተክርስቲያን የከበረችበት ዕለት ሰኔ 15 ቀን ነው። የዕረፍቱ መታሰቢያ ህዳር 15 ቀን ነው። የቅዱስ ሚናስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን፣ አሜን።